ከሰዎች ጋር ለመጀመሪያ ጊዜ ስትተዋወቁ የመጀመሪያ ጥያቄያቸው ከየት ነው የመጣችሁት እንዲሁም የት ነው የምትኖሩት የሚል ነው። ስለዚህ ከየት እንደመጣችሁና የት እንደምትኖሩ እንዴት አድርጋችሁ መግለጽ እንደምትችሉ በዛሬው ትምህርታችን እንዳስሷለን። አብራችሁን ቆዩ። Where are you from? ከየት ነህ? ማንነትን ቦታን የምትገልጽበት አገላለጽ ነው የሚሆነው። ብዙ አይነት አገላለጾች አሉ። ሁሉንም እንመለከታለን። መጨረሻ ላይም ጥያቄዎች ይኖራሉ። የመጀመሪያው አገላለጽ አንተ የሆንክበትን ሀገር የምትገልጽበት ነው። ለምሳሌ ኢትዮጵያዊ ነኝ የምትልበት ማለት ነው። I am Ethiopian. I am Ethiopian. ይህንን ትምህርት የሚከታተሉ በአማርኛ ቋንቋ ኢትዮጵያዊ ናቸው። ሀገራቸው ኢትዮጵያ ነው። ከዛም ሲያልፍ ግን ኤርትራዎችም ስላላችሁ I am Eritrean. I am Eritrean ብላችሁ ሀገራችሁን መግለጽ ትችላላችሁ። የኔን ትምህርት ከመላው ዓለም ከተለያዩ ከማልጠበቃቸው ሀገራቶችም የሚከታተሉት አሉ። ኢትዮጵያዊና ትውልደ ኢትዮጵያውያን ናቸው። ስለዚህ ሀገራቱን ሳይሆን እናንተን የሚወክላችሁ ኢትዮጵያዊ ወይም ኤርትራዊ የሚለው ስለሆነ በሁለቱን እንያዘው። ነገር ግን እሱ እሷ ብላችሁ የተለያየ ሀገር መጥቀስ ትችላላችሁ። ለምሳሌ እኔ ኢትዮጵያዊ ነኝ ካላችሁ እሷ ግን ኢትዮጵያዊ ላትሆን ትችላለች አይደለ? ስለዚህ የእሷን ሀገር መጠሪያ መግለጽ ትችላላችሁ ማለት ነው። እሱ ኢትዮጵያዊ ላይሆን ይችላል። እሱን መግለጽ ትችላላችሁ ማለት ነው። እስቲ በደንብ ሴንቴንስን የሞላ አረፍተ ነገር ከምሳሌ ጋር እንመለከት። እሺ፣ አንድ አሜሪካዊ I am American ካለ እኔ አሜሪካዊ ነኝ እያለ ነው። አንድ ኢትዮጵያዊም I am Ethiopian ካለ እኔ ኢትዮጵያዊ ነኝ እያለ ነው። ሂ ካልን ግን እሱ ነው። ስለዚህ እሱ ኢትዮጵያዊ ከሆነ he is Ethiopian፣ አሜሪካዊ ከሆነ he is American። ልክ እንደዚህ ሁሉ ሌላም ሀገር ከሆነ እንደዛ እንጠቅሳለን ማለት ነው። አብዛኛው ጊዜ ደግሞ ልክ ኤን እንደጨመርን ሁሉ የአንዳንድ ሀገራቶች ደግሞ ይለያል። ለምሳሌ ቻይናዊ ከሆነ ቻይኒዝ ነው የምንለው። he is Chinese፣ ቻይናዊ ነው እያለን ነው። ፖርቹጋልም ከሆነ ፖርቹጊዝ ነው የምንለው፣ ፖርቹጊዝ። ስፔን ከሆነ ደግሞ ስፓኒሽ ነው የምንለው፣ ስፓኒሽ። ልክ እንደዚህ ሁሉ የሚለያዩ አሉ ማለት ነው። ብራዚል ሲሆን ደግሞ ብራዚሊያን ነው። ሺዝ ብራዚሊያን፣ ሺዝ ብራዚሊያን፣ እሷ ብራዚላዊ ነች። ከዛም ሲያልፍ ደግሞ የእያንዳንዱ መጠሪያ ስምም እየጠቀስን መናገር እንችላለን። ከዛም ባለፈ ደግሞ እንደ ፖዚሽናቸው ለምሳሌ እዚህ ጋር ምሳሌ አስቀምጬላችኋለሁ። እናት ስፔናዊ ከሆነች ማይ ማዘር ኢዝ ስፓኒሽ። አባት ኢትዮጵያዊ ከሆነ ማይ ፋዘር ኢዝ ኢትዮጵያን። ልክ እንደዚህ ሁሉ ስያሜ መጥቀስ ትችላለህ። እኔ እናንተ የምናውቃት ቤዛ የምትባል ሴት ካለች ቤዛ ኢዝ የት እናድርገው ሀገሯን? ኢትዮጵያ እናድርገው አይደለ? ቤዛ ኢዝ ኢትዮጵያን፣ ቤዛ ኢትዮጵያዊት ነች። ክላራ ደግሞ አሜሪካዊ ነች እንበል። ክላራ ኢዝ አሜሪካን፣ ክላራ ኢዝ አሜሪካን። ልክ እንደዚህ ሁሉ በስያሜም በፖዚሽንም መጥቀስ እንችላለን ማለት ነው። ይህኛው ደግሞ ስላንተ ዲቴል የሚጠይቅ ጥያቄ ነው። ዌር አር ዩ ፍሮም? ዌር አር ዩ ፍሮም? ከየት ነው የመጣው? ከየት ነው የመጣው? ይሄ በጣም የተለመደ ጥያቄ ነው። ከሰዎች ጋር ለመጀመሪያ ጊዜ ስትገናኙ ሰዎች የሚጠይቋችሁ ቀላሉ ጥያቄ ነው። ሌላ ሀገር ላይ ሆናችሁ ስትጠየቁ ሀገራችሁን ትጠቅሳላችሁ። ዌር አር ዩ ፍሮም? አይ አም ፍሮም ኢትዮጵያን፣ አይ አም ፍሮም ኢትዮጵያን። እኔ ባዶ ቦታ ማስቀምጠላችሁ የየሀገራቱን ስም ራሳችሁ እንድትከቱ ነው። ይሄ ጥያቄ ደግሞ ዋነኝነት የምትጠየቁት አሁን አሜሪካኖች እርስ በርሳችሁ ይጠያየቃሉ። ዌር አር ዩ ፍሮም? አሜሪካ ውስጥ ያሉ ስቴቶች አሉ። ከነዛ ስቴቶች ውስጥ ከየት ነው የመጣኸው እያለ ነው። ስለዚህ የመጣበትን አካባቢ ይናገራል። አይ አም ፍሮም ብሎ የመጣበትን አካባቢ ይናገራል ማለት ነው። ለምሳሌ ከኒውዮርክ የመጣ ከሆነ አይ አም ፍሮም ኒውዮርክ፣ እኔ የመጣሁት ከኒውዮርክ ነው፣ ከኒውዮርክ ነኝ እያለ ነው። ልክ እንደዚህ ሁሉ ሀገራችሁን ውስጥም ሆናችሁ ዌር አር ዩ ፍሮም ከተባላችሁ ኢትዮጵያ እንደሆናችሁ ይታወቃል። ስለዚህ ከኢትዮጵያ ከየት አካባቢ ነው የመጣኸው፣ ከየት አካባቢ ነህ እያለ ነው። ስለዚህ አካባቢያችሁን ስም መጥቀስ ነው። በባዶ ቦታ የአካባቢን ስም መሙላት ትችላላችሁ። ኖት ለምትወስዱ ሰዎች እዚህ ጋር የተወሰኑ ምሳሌዎች አሉ። ፍሮም ጀርመኒ፣ ፍሮም ጀርመኒ፣ እኔ ከጀርመን ነኝ።
ማይ ፍሬንድ ኢዝ ፍሮም ኢጂፕት። ማይ ፍሬንድ ኢዝ ፍሮም ኢጂፕት። ጓደኛዬ ከግብፅ ነው። ማይ ፍሬንድ ኢዝ ፍሮም ኢጂፕት። እናንተ ሀገር እየቀያየራችሁ ተለማመዷቸው። ሺ ኢዝ ፍሮም ጃፓን። እሱ ከጃፓን ነው። ሺ ኢዝ ፍሮም ኒውዮርክ። እሷ ከኒውዮርክ ነች። ሺ ኢዝ ፍሮም አዲስ አበባ። እሷ ከአዲስ አበባ ነች። ልክ እንደዚህ እየቀያየራችሁ ቦታን መለማመድ ትችላላችሁ። ከዛም ሲያልፍ ደግሞ ስያሜ እየጠቀሳችሁ ወይም የእናንተ ዘመድ፣ ጓደኛ፣ አባት፣ አያት እንደዛም ካሉ እየጠቀሳችሁ መለማመድ ትችላላችሁ። ማይ ግራምፓ ኢዝ ፍሮም ስዊድን። አያቴ ከስዊድን ነው። ልክ እንደዚህ ሁሉ እናንተም በደንብ አድርጋችሁ የተለያዩ ሀገራቶችን የተለያዩ ስያሜዎችን እየጠቀሳችሁ መለማመድ ትችላላችሁ። ከየት እንደመጣን በደንብ አድርገን ተማምረናል። አሁን ደግሞ የት እንደምንኖር እየተጠያየቅን እናያለን ማለት ነው። ዌር ዱ ዩ ሊቭ ናው? አሁን የምትኖረው የት ነው? ለሴትም ይሰራል። አሁን የምትኖሪው የት ነው? የምትኖሪበትን አካባቢ አይ ሊቭ ኢን ብለሽ ትጠቅሻለሽ። ወይም አንተ እንደዛ ብለህ ትጠቅሳለህ። አይ ሊቭ ኢን፣ ከዛ የምትኖርበትን የምኖረው በዚህ አካባቢ ነው፣ በዚህ ውስጥ ነው፣ በዚህ አካባቢ ውስጥ ነው ብላችሁ ለመጥቀስ የምትጠቀሙበት አጠቃቀም ነው። ለምሳሌ አሁን የምኖረው እኔ ሚያሚ ፍሎሪዳ ውስጥ ከሆነ አይ ሊቭ ኢን ሚያሚ ፍሎሪዳ። እኔ የምኖረው ሚያሚ ፍሎሪዳ ውስጥ ነው እያልኩኝ ነው። እሱ ደግሞ የሚኖረው አዲስ አበባ ከሆነ ሂ ሊቭስ ኢን አዲስ አበባ። ሂ ሊቭስ ኢን አዲስ አበባ። እሱ የሚኖረው አዲስ አበባ ውስጥ ነው እያልኩኝ ነው። ማይ ብራዘር ሊቭስ ኢን ደ ዩኤስኤ። ዩኤስኤ ማለት ዩናይትድ ስቴትስ ኦፍ አሜሪካ ማለት ነው። ሶ ወንድም የሚኖረው አሜሪካ ውስጥ ነው እያልኩኝ ነው። ማይ ብራዘር ሊቭስ ኢን ደ ዩኤስኤ። አብዛኛው ጊዜ ዲቴይል ዩኤስኤ ብሎ የሚናገሩ ሰዎች የለውም፣ ዩኤስ ነው የሚሉት። ማይ ብራዘር ሊቭስ ኢን ደ ዩኤስ። ወንድም የሚኖረው አሜሪካ ውስጥ ነው ማለት ነው። ሺ ሊቭስ ኢን ሎስ አንጀለስ። ሺ ሊቭስ ኢን ሎስ አንጀለስ። እሷ የምትኖረው በሎስ አንጀለስ ነው። ስለዚህ ይህንን ይመስላል ማለት ነው። ይህንን ይመስላል። የት ነው የምትኖረው? ከየት ነው የመጣኸው? እነዚህ ጥያቄዎች ተደጋጋሚ የሆኑ ጥያቄዎች ናቸው። እነዚህን ደግሞ እንዴት መመለስ እንዳለባችሁ አይታችኋል ማለት ነው። ስለዚህ የመጨረሻ ጥያቄዎቻችን የሚሆኑት እነዚህ ናቸው። ዌር አር ዩ ፍሮም? ዌር አር ዩ ፍሮም? ዌር አር ዩ ፍሮም? የምትችሉ ሰዎች አሁን ያላችሁበትን ቦታ ኮሜንት ላይ ያስቀምጡልን። ዌር አር ዩ ፍሮም? ዴን ዌር ዱ ዩ ሊቭ ናው? ዌር ዱ ዩ ሊቭ ናው? አሁንስ የት ነው እየኖራችሁ ያላችሁት? አሁንስ የት ነው እየኖራችሁ ያላችሁት? እዛው የትውልድ ቀያችሁ ጋር ነው ወይስ አሁን የምትኖሩት ሌላ ቦታ ነው? አብዛኞቻችሁ የኛ ቻናል ተከታዮችና ተማሪዎች በዓለም ላይ ተበትናችሁ ነው ያላችሁት። አንዳንድ ጊዜ ከማልጠብቀው ሀገርም ጭምር ነው እየታያለንና መልእክትም የምጽፉልኝ እስቲ ንገሩኝ፣ ከየት ናችሁ? የምትኖሩትስ የት ነው? እስቲ እሱን ከዛሬው ትምህርት ጋር የተገናኘ ስለሆነ ኮሜንት ላይ ያስቀምጡልኝ። ዛሬው ትምህርት ይሄንን ይመስል ነበር። የኢስቱዲ እንግሊሽ ዋንንም ቱንም ሰብስክራይብ አድርጉ። ቀጣይ በሌሎች ትምህርታዊ ቪዲዮዎች እንገናኛለን። እስከዛው መልካም ጊዜ ለሁላችሁ።